የወባ በሽታ አምጪ ተዋሲያን የመድኃኒትና የኬሚካል ርጭትን መላመድ የወባ በሽታን በዓለም አቀፍ ደረጃ ለማጥፋት ፈተና እየሆነ መምጣቱ ተገልጿል። አርማወር ሃንሰን የምርምር ኢንስቲትዩት በወባ በሽታ ዙሪያ ከአፍሪካ ቀንድ ሀገራት ተመራማሪዎች ጋር በመከረበት መድረክ ላይ የወባ በሽታ ስርጭት በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጿል። ዳግማዊ ደረጃ ተጨማሪ አላት። የዓለም ጤና ድርጅት በፈረንጆቹ 2025 ዲሴምበር ወር ላይ ባወጣው ሪፖርት እንደሚለው በ2024 ዓመት በዓለም ላይ ከ600 ሺህ በላይ ሰዎች በወባ በሽታ ህይወታቸውን አጥተዋል። ይህ ቁጥር በ2023 ዓመት ከነበረው 598 ሺህ የሞት ምጣኔ አንጻር ከፍ ማለቱን የሚጠቁመው የድርጅቱ መረጃ በወባ የተነሳ አብዛኛው የሞት ምጣኔ የሚመዘገብባቸው ደግሞ የአፍሪካ ሀገራት ናቸው ይላል። አርማወር ሃንሰን የምርምር ኢንስቲትዩትም ከሰሞኑ በዚህ ዙሪያ ከአፍሪካ ቀንድ ሀገራት ተመራማሪዎች ጋር የመከረበትን የአፍሪካ ቀንድ ሀገራት የወባ ዘረመል ጥናት ዓመታዊ የውይይት መድረክ አሰናድቶ ነበር። በመድረኩ ላይ ያነጋገርናቸው የኢንስቲትዩቱ መሪ ተመራማሪ ዶክተር ፍጹም ግርማ በዓለም ላይ ከሚከሰተው የወባ ስርጭትና ሞት አፍሪካ ከፍተኛውን ድርሻ እንደምትይዝ አብነት ጭምር በመጥቀስ አስረድተዋል። አጠቃላይ ዓለም አቀፍ ስርጭቱን ስናይ ወባ ካለው ተጽዕኖ ውስጥ በአመት እስከ 263 ሚሊዮን አካባቢ የሚሆኑ ሰዎች ይጠቃሉና ወደ 95% የሚሆነው ታማሚና ሞትም የሚከሰተው በአፍሪካ ውስጥ ነው አብዛኛው። እና ለዚህ በጣም አስተዋጽኦ የሚያደርጉ ትልልቅ ሀገራት አሉ። ለምሳሌ ናይጄሪያን ብቻ ብንወስድ 26 ከመቶ የዓለምን ታዋጣለች። እና አብዛኛው የወባ ተጽዕኖ ጫናው ያለው በዚህ በአህጉር ውስጥ ነው። ኢትዮጵያም ከፈረንጆቹ 2020 ዓመት ቀደም ብሎ በነበሩት ዓመታት የወባ ስርጭትን መቀነስ ችላ የነበረ ቢሆንም በቀጣዮቹ ዓመታት ላይ ግን የበሽታው ስርጭት በከፍተኛ ሁኔታ ጭማሪ አሳይቷል ያሉት ተመራማሪው እንደ ሀገር እስከ 2020 እንደ ፈረንጆቹ አቆጣጠር ግሎባል ቴክኒካል ስትራቴጂ የሚባል ግብ ነበረ። ያ ምን ነበረ እቅዱ 2020 ላይ ከ2015 አንጻር በ40% መቀነስ የሚል ነውና ያንን ካሳኩ ሀገሮች ውስጥ በጣም ጥቂት ውስጥ እኛ ነበርንበት። ግን ከዛ በኋላ ከ2020 ቀጥሎ ባሉት በባለፉት 3-4 አመታት ላይ በጣም የወባ ስርጭት በከፍተኛ ሁኔታ ሀገራችን ላይ ጨምሮ ነበረ። ግን በባለፈው አመት ላይ በሚኒስትሪውም በመንግስት በተመራ የኢመርጀንሲ ምላሽ ስራ በዘንድሮ አመት በፈረንጆች አቆጣጠር ነው ሳምንታቱ የሚቆጠሩት 2025 ላይ ከ2024 አንጻር ወደ 54 በመቶ የሚሆን የወባ መቀነስ ታይቷል። ታዲያ የወባ በሽታን ለመቆጣጠር ብሎም ለማጥፋት በዓለም አቀፍ ደረጃ በርካታ ስራዎች ቢሰሩም ወባን ግን እስካሁን ማጥፋት አለመቻሉ ተገልጿል። ለዚህም እንደ ዋነኛ ምክንያት የሚጠቀሰው የወባ ተዋሲያን መድኃኒቶችን መላመድ ነው። አንደኛው ስነ ህይወታዊ የሆነ ለውጥ ነው። ተዋሲያኑ አሉ ወባን የሚያመጡት ፕላዝሞዲየም የምንላቸው ተዋሲያን፣ ትንኛዋ ደግሞ አለች የምታራባው የምታስተላልፈው ከሰው ሰው። እነዚህን ያው መድኃኒት ስንጠቀም ተዋሲያኑን መግደል አይደል፣ ርጭትም ስንጠቀም ትንኛውን መግደል አይደል፣ እነሱ ደግሞ መሞት አይፈልጉም። ስለዚህ የመጣውን ኬሚካል ሁሉ የመጣው መድኃኒት ሁሉ ይቋቋሙታል። ስለዚህ አንደኛው ይሄ ባዮሎጂካዊ የሆነ ለውጥ ነው፣ ስነ ህይወታዊ የሆነ ለውጥ ነው። ሌላው ደግሞ አካባቢያዊ ለውጥ፣ ይሄ ክላይሜት ቼንጅ የምንለው። ክላይሜት ቼንጅ በኖረ ቁጥር ሙቀት እየጨመረ ሲመጣ ለምሳሌ ድሮ ይሄ ደጋማ የሆኑ አካባቢዎች ላይ ትንኛውም ልትራባ ማችልበት ተዋሲያኑም ህይወት ዑደታቸው ማይጨርሱበት ቦታ ላይ ሙቀት እየጨመረ ሲመጣ እየተመቻቸው ይሄዳል። በጣም ዝቅተኛ የሆኑ ቦታዎች ደግሞ ለምሳሌ እንደ አፋር፣ ሶማሌ ክልል አካባቢ ያሉት እኛ ሀገር ያሉት ደግሞ በጣም ሙቀት የሆኑት ሙቀቱ በጣም ሲጨምር ደግሞ ምቹ አይሆኑላትም። ስለዚህ ለውጥ ያመጣል ይሄ የአካባቢ ለውጡ ማለት ነው። ሌላው ደግሞ ይሄ ሰዋዊ የምንላቸው ከሰው ጋር ተያይዘው የሚመጡ ለምሳሌ አንደኛው ግጭቶች የሚያስነሱት ነገር ሊሆን ይችላል። ለምሳሌ የጤና ኬላዎች፣ የጤና ጣቢያዎች ለስራ ሊያቋርጡ ይችላሉ። ሰዎች ሊንቀሳቀሱ ይችላሉ። በዛ ሰዓት ሕክምና ቶሎ ማግኘት ይቀራል። ቶሎ ሕክምና ካላገኙ ደግሞ ብዙ የማስተላለፍ አቅማቸው እየጨመረ ይሄዳል። ስለዚህ አንደኛው ይሄ ነው ከሰው እንቅስቃሴ ጋር እና የጤና ሲስተሙ ላይ ሊኖር የሚችል መታወክ እነዚህ። በመሆኑም በአፍሪካ ቀንድ ሀገራት ያሉ ተመራማሪዎች የወባ በሽታ ላይ ጥናት በማድረግ ወባን ለመቀነስ ብሎም ለማጥፋት እቅድ ይዘው እየሰሩ መሆኑን ነው ተመራማሪው በዚሁ ጊዜ ነገሩን። ያው እንዳልነው እንግዲህ ወባና ሰው በጣም ያረጀ ከሚባለው ከሰው ጋር ከኖሩ በሽታዎች ውስጥ አንዱ ነውና ስለዚህ ቀጣይ ነው። ሁሌም አዲስ መድኃኒት ይመጣል፣ ያን መድኃኒት መላመድ አለ፣ አዲስ ርጭት አለ። ስለዚህ አንዱ የኛ ስራ ምንድነው እነዚህ ነገሮች ከመከሰታቸው በፊት መተንበይና ማስቆሚያ መንገድ ማምጣት ነው። ስለዚህ ዋናው አላማችን ምንድነው ጤና ጥበቃ ሚኒስቴር የሚያደርገውን እና ሌሎች አጋር አካላት የሚያደርጉትን ወባን ለመቆጣጠር የሚያደርጉትን ስራ መደገፍ፣ ከስር መደገፍ እና እነዚህ የሚደረጉት ደግሞ የማጥፊያ መንገዶች ደግሞ የሚሰሩበትን መንገድ መረጃ ቶሎ እያቀረቡ ይሄኛው ይቀጥል ይሄኛው ይቀየር የሚል በማድረግ
እንግዲህ ወደ ነበርንበት መመለስ ከዛም ብሶ ደግሞ ወደ በነበረው መቀነስ ቀደም በጠቀስኩት ላይ ወባን የማጥፋት ፕሮግራም ተብሏል። ሁሉ ቁጥጥር የሚባለው ፕሮግራም ማጥፋት ተብሎ ነው ሁሉ ስሙ ራሱ ተቀይሮ ነበር ራሱ እና ስለዚህ ወደዛ መመለስና ወባን ወደ ማጥፋት አስተዋጽኦ ማድረግ። ከዚሁ ከወባ በሽታ ጋር በተያያዘ አሁን ላይ አዲስ የወባ ትንኝ ዝርያ ከህንድ ወደ ኢትዮጵያ መግባቱ መረጋገጡን የነገሩን ተመራማሪው በዚህም ላይ ምርምር እየተደረገ መሆኑን አክለው ገልጸዋል።